ዛሬ እንግዲህ የመጣሁላችሁ የሩታ ሀብቴ አድናቂዎች ውድ ግርስ ፋሚሊዎች የድሮዎቹና የሩታ ሀብቴ አድናቂዎች ላይክ ኮሜንት እያደረጋችሁ ይሄን ቪዲዮ ሩታን ከአደጋ ታደጋት። ህይወት ማለት በቀልድ የሚመራ ሳይሆን በተግባር የሚመራ እንደሆነ ማሳወቅ አለብን ብለን እናስባለን። ሩታ አሁንም ከዚህ ህይወት ጥድት ብላ ካልወጣች ህይወቷ መቼም ቢሆን ስቃ የምትኖር አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እናታችሁ እንግዲህ ዛሬ ፈታ ብላ መታላችኋለች። ቪዲዮውን በዛም አይተን ነበር። ቶክቶክ ላይ ያው አጅሬው አያልቅበት ያሽቃበጠ ነበረ። የሰው ልጅ የናቀና ሰው ልጅ መሆኑን የጠላ እንደ አብሽ አይነት ሰው አይቻል አቅም በዚህ ምድር ላይ በነገራችን ላይ ለኦዲየንስ ክብር የሌለው ኦዲየንስን በቃ ምንም እንደማትረቡና ምንም እንደማታገለግሉ የቆጠረ አብርሽ ነው። በእውነት ፋሚሊ ለምን ማታ ሚስቱን እንደዛ ሲል አይታችሁታል። ከወዳን እናንችንን ምናምን እያለት ያሽቃብጥ ነበር። ውሸቱ በአይምሮ ላይ የተሰራበት ማለት ነው። በቶክቶክ ደግሞ ስቶሪ ላይ ያደረገውን ስታዩ በጣም አይገርማችሁም? አይገርማችሁም ፋሚሊ? የሰው ልጅ በቃ ንቄት። ሰው እኮ አይናቅም፣ ህዝብ እኮ አይናቅም። እንዴት ሰው ከሌለ እኮ እንደዚህ አምሮብን ዩቲዩብ አንሰራም። አልሐምዱሊላህ ረቢል ዓለሚን ምርጥ ኦዲየንስ ስላለኝና እኔንም ተጠቃሚ ስላደረጋችሁ በጣም አመሰግናችኋለሁ። ነገር ግን ሰውን የዚህን ያህል ካናኩኝ በእውነት መውደቂያው የማያምር ሰው ነው ሰው የሚንቅሰው። ሰውን የማያከብር ሰውና ለሰው ልጅ ጥሩ የማይሰራ ሰው ራሱን የማያውቅና ፈጣሪውን የማያውቅ ሰው ነው። ይሄ ማግኘትና ይሄ አሁን ላይ ትልቅ ቦታ መድረስ ነገ ተነገ ወዲያ አይገኝም። በእውነት እንደ አብርሽ ሰው የናቀ ሰው የለም። ምን እንደተደረገ አላውቅም። እንዴት ትዳር በትዕቢት ነው እንደሚመራው? ትዳር ማለት በቶክቶክ ሌላ በዩቲዩብ ሌላ ቪዲዮ ቃላት መደርደር ነው እንደ እናንተ የምታውቁት? ሩታ ሀብቴን የአቋሟን አሳምራ ከዚህ ህይወት ወጥታ የራሷን ህይወት ብትኖር 10 እጅ እመርጣለሁኝ። መረራችሁ፣ ወደዳችሁ፣ ጠላችሁ እኔ ምንም አታደርጉኝም። ሩታ ከዚህ ዩቲዩብ በሚሰራው ቪዲዮ ላይ እሷ በቃ ውሳኔዋ ትክክል ነው ብዬ እንዳስብ ነው ያደረገኝ። እያስመሰለ የእሷ ህይወት ላይ ቁማር እየተጫወተ እንጂ እሱ የራሱ ህይወት እየመራ ነው ያለው፣ የራሱ ህይወት እየኖረ ነው ያለው። ይሄ ውሸት እንደ አብርሽ ውሸታም እናስመሳይ ሰው የለም። በእውነት በጣም ነው የሚያስጠላው። እንዴት አንድ ሚስቱ ተነፍሰ ጡር ሚስቱ እየጨከነ ሰው ነገ ተነገ ወዲያ ለሩታ ያዝናል ብዬ ላስብ እኔ አላስብም። የእናንተን አላውቅም። ሩታ ሀብቴ አሁንም አቋሟ ላይ ጠንታ ራሷን ተዝተው ነጃሳ ህይወት አውጥታ ጽድት ብላ ነገ ተነገ ወዲያ ህይወት ይቀጥላል። በቃ በእውነት ህይወት ይቀጥላል። ከመጃጃል ሁሉ ጊዜ ተማልቀስ አንድ ያልቅሶ በቃ ቆረጥ ጀግና ሴት ነብር እንደሆነች ነብር ሁና አሳይታናለ። እርግጥ ለሰላምታ እንኳን የተጠየፈችው ለምን በሚያደርገው ድርጊት እኛ የምንቃጠለው እኛ አብርሽን እንኳን እናገባው። እኛ እኮ አብርሽ ተራ ዩቲዩበር ነው፣ ምንም አያደርግልንም። ነገር ግን ስነ ስርዓቱ ስለማይመቸን ነው እንዳለ ዩቲዩበሮችን አበላሻቸው። እንዳለ ከሱ ስር ያሉ ወንዶች ጨካኝ እንደሆኑ በሴት ላይ ከሴት እንዳልተፈጠሩ እንዲሰሩ በቃ እንደሱ እንዲሆኑ እየመከረ አይዲያው በሙሉ የሱ እንደሆነ ጠንቅቀን አውቀናል። ይሄ ምንድነው? በጣም ሆዳሞች፣ በጣም ባለጌ ኦዲየንስ አለው። ራስ ወዳዶች በራሳቸው ህይወት የማይወዱትን ለሰው የሚፈርዱ ኦዲየንስ አለው። ይሄ ኦዲየንስ ደግሞ ለሱ አያዋጣውም። 100% አብርሽ የመውደቂያውን ነገር እያዘጋጀ ነው። ሩታ ሀብቴ ደግሞ ከዚህ ቆሻሻ ህይወት ካልወጣይ ህይወታችሁን እንዴት ነው እንደምታስቡት? እስኪ የኔ ኦዲየንሶች እናንተ ብትሆኑ ምንድን ነው የምታደርጉት? እኔ ብሆን እንኳን ሰላምታ አይደለም ማለት ነው ባጠገቤ እንደሄድ አላደርገውም። እንኳን የሱ ስልክ ላነሳ አይደለም ዞር ብያ ላይ የተተፋ ምራቅ መልሶ አይወጥም ነበር ማለት በእውነት እንኳን ይሄ አንድ ልጅ ገና ለሚወለድለት ባል አይደለም 3 ልጆችን አባት እንደዚህ ቢያደርገኝ እኔ ወላሂ ቀይ ካርድ ነው የምሰጠው። ለምን 30 ገደል አይገባም? ምን አገባኝ እኔ የራሴን ምቾቴን እና ራሴን የማውቀው ራሴ ነኝ። በትዳር ቀልድ የለም፣ በሌላ ነገር ይቀለዳል የሰው ልጅ። አንዲት ጋለሞታ ሴት ጉንጭስ እየሳመች ስትመጣ እኔ ፋፊ ባሌን ተቀብዬ እኔ ሀቢቢ ልለው ለምኑ
ምኑ ነው ስም ክብሩ ምኑ ላይ ነው? ምኑን ያከበረኝ? ምንድነው ያከበረው? እሱ የተከበረው ምኑ ላይ ነው? በጣም የወረደ ሰው ነው እንደዚህ የሚያደርግ ሰውና እኔ በማቲ መጫወቻ የህፃን ልጅ መጫወቻ በመሆናችን በጣም ነው የማዝነው። የማንም የህፃን ልጅ መጫወቻ በእውነት የማይረባ ሰው ወዳችሁ ትልቅ ቦታ ሰጣችሁት ትንሽ የሆነ ማለት አብርሽ ነው። ደረጃ የማያውቅ ከገንዘብ በቀር የሰው ልጅ ህሊና የማያስብ ሰው ምን ይለኛል የሰው ልጅ ያረ እኔማ ጥሩ አልሰራሁም ብሎ ወደ ራሱ የማይመለስ ጋጠወጥ ያልተማረ ማለት አብርሽ ነው። ወደዳችሁ ጠላችሁ አይዲያው ምናምን ታላችሁ ጋጠወጥ ከሰራሁ እኔም ለራሱ ዛሬ ፌነስ እሆናለሁ። እሱ ፌነስ የሆነው ብልግና እየሰራ ነው። በትዳር ላይ የተጃጃለ ሰው አይምሮው ተበክሎ ነው። መጨረሻው ማየት አለብን የዚህን የኔ መጨረሻ እያለ እንጂ ወደውት እንዳይመስላችሁ። እየመረራችሁ ዋጡት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻው። ሩታ ሀብቴ አቋሟ ብትጠድቅ በቃ አይሆናትም። በቃ አብርሽ ማለት በጣም አስመሳይ የሰው ልክ የማያውቅ የኦዲየንስ ክብር የማያውቅ በጣም አስመሳይ ሰው ነው። ለትዳር አይደለም ለጓደኝነት አይበቃም። ለጥቅም አዎ ሊፈልጉት ይችላሉ። እንደ ሩታ ሀብቴ ግን መስዋዕት ከፍሎ የእሱን ህይወት የሚያቆይ ማንም በዚች ምድር ላይ አይገኝም። ጠብቆ ወደፊት ሩታ ራስሽን ሁኒ ነው የምለው። በቃ ከአሁን ወዲያ ከእንዲህ አይነት ጨምላቃ ህይወት በቃ አትምጪ። ራስሽን ሁኒ በቃ። ምን ነው ህይወት እኮ ይቀጥላል። እኛ ደህና ከሆነ እኛ ራሳችንን ከጠበቅን እኮ ነገ ሌላ ቀን ነው በእውነት። ምን ነው አንድ ጋጠወጥ ሰው ሲጃጃልባትና ሲጫወትባት ማለት ነው ቆመን ስናይኛ እኮ እኛ ራሳችን እንደነሱ ነው የምንሆነው። ወደፊት ምን እንደሚያጋጥመን አናውቅም። እንዴት አንድ ወንድ ልጅ በትዳሩ ሲጫወት ቆም ዝም ይሄድበት ጀግና አላለሁኝ። ምኑ በጣም ነው እኮ የሚያስጠላው። እና ሩታ ሀብቴ ከአወዳ ህይወትሽ ያንቺ አይደለም። በቃ ያንቺ አቋም ያንቺ ማንነት አይደለም ይሄ። አንቺ ጀግና ነብር፣ የማትበገሪ የትዳር ሰው የታማኝ ሴት ነሽ። ልክስክስ ህይወት አይመችሽም። በቃ አይሆንሽም ነው እኔ የምለው። በቃ አይሆናትም። እየመረራችሁ ወጥት ለሩታ አብርሽ የሩታ ባል አይደለም። በጣም ነው የሚያስጠላው አረካቱ። ማታ እዛ እየለመነች ለዛ አስለቅሷ ውለኳት ዛሬ በቲክቶክ ምን ማለት ነው? እንደዛ ሲሳም ዝም ብሎ እንዲህ ብሎ አንጋጦ ማየት ይሄ ወንድ ነው? የወንድ አልጫ በጣም ነው እኮ የሚያስጠላው። አረ እናንተ ብትሆኑ ምንድን ታደርጋላችሁ? ሲተናገሩ በእሷ ሲደርስ እሷም ደማቃበታለች። በነብር አይደለችም አታስመስላለችው። በቃ ትክክለኛ ሰው ሆና አለችው። እውነት ትክክለኛ ሰው ሆና አታስመስል። በቃ በእውነት ይሄ ምንድነው? በጣም ሰርችቷት ነው። በጣም ሁኔታውን አይታው ነው። እንዴት ነው አንድ ሰው በትዳሩ ላይ ቁማር የሚያስይዘው? እንዴት ጋጠ ወጥ ሴት ስትስመው አንጋጦ። ይሄ አቢላ የሚባል ደግሞ ኑሮውን የረሳ ቤተሰቡን የረሳ ባለጌ ቆሞ ያጣብሳል። እንደ አቢላ ይልክ ሀዲያ ላይ ይሆን ደግሞ ሁሉም በሩታ ላይ መሸቀል እንጂ ማንም የሚያዝንላት የለም። ሁሉም እዛ የሚቧከሰው ለራሱ ዩቲዩብ ሲል ነው። ለሩታ ዝነው አይደለም። ይሄን እየመረራቸው አጡት። እኔ ላይክ፣ ሰብስክራይብ፣ ሼር ያድርጋችሁ ቪዲዮ እስከ መጨረሻው። ልክ ነሽ የምትሉ ኮሜንት ጻፉ። ልክ ነሽ የማትሉም የፈለጋችሁትን ኮሜንት ጻፉ። ሩታ አሁንም በአቋሟ ጠንታ የራሷን ህይወት የመቀጠል መብት አላት። በቃ ትውጣ ከዚህ ከጭቅቅት ህይወት ይበቃታል። በቃ ከዚህ ቦታ 6 ወር ሙሉ ያልተስተካከለ ወለደች። ተስተካከለ በራሷ አቋም ተላውሳ ህይወቷን ብታስተካከል ነው የሚበልጥባት። እኔ በጣም ነው የሚያስጠላኝ። ማታ ይደገም ብዬ ነበር። ጧት ቪዲዮ ቅድም ነው ቲክቶክ ገብቼ የሆነ ሰው ቦስቶት እንዳም ዜዶ የቱ ናት የቦሰተችው ቲክቶክ ላይ ሳየው ገረመኝ። እንደው ምንድነው የሰው ልጅ እባብና ጨፌ መሆን ይቻላል እንዴ? እባብ ሆኖ እንደገና ጨፌ ይሆናል። ምን አይነት አስተሳሰብ ነው ግን ለሰው ልጅና ለይለት እንዴት ቢንቀን ነው ያልኩት። በቃ ምን አስቦ ነው? ሲቆይ ሩታ ምን አረገች? ይዝህን ያህል ምንድነው እንደዛ አርጎ የሚበቀላት ለምንድን ነው? ሩታ ሀብቴ በቃ ጀግና ሆኔ ነብር ሆኔ በእውነት በቃሽ። በቃ አታልቅሽ፣ በእውነት አታልቅሽ። ወንድ ልጅ ቢሄድ ወንድ ልጅ ይመጣል። ምንድነው እንደዚህ ለወንድ ልጅ እንደዚህ መለመጥመጥ ምን አሳይቶሻል? ለአንቺ አንድ ቀን ክብር